በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 8 በዚች ቀን በጎ ስም አጠራር ያለው የአባ መቃርስ ገዳምና የዓለም ሁሉ ኮከብ የሆነ ቅዱስ አባት አባ ብሶይ አረፈ። ይህ ቅዱስ ከግብፅ ሀገር ስሟ ሰነስ ከምትባል ሀገር ነበር። 7 ወንድሞችም ነበሩት። እናቱም የእግዚአብሔር መልአክ እግዚአብሔር ያገለግለኝ ዘንድ ከ7ቱ ልጆቹ አንዱን ስጪኝ ብሎሻል እያለ እንደሚያናግራት ራእይ አየች። እሷም ጌታ ሆይ የወደድከውን ውሰድ፣ ሁሉም ገንዘቦቹ ናቸው አለችው። መልአኩም እጁን ዘርግቶ የብሶይን ራስ ይዞ ለእግዚአብሔር መልካም ስራ የሚሰራ ይሄ ልጅ ነው አለ። ይህ ብሶይ የከሳና ስጋ የኮሰሰ ነበርና እናቱ ለዚህ መልአክ ጌታ ይኸው እግዚአብሔር የሚያገለግል ከነዚህ አንዱን ጠንካራ ውሰድ አለችው። መልአኩም እግዚአብሔር የመረጠው ይህ ነው አላት። ከዚያም በኋላ ከእርሷ ተሰወረ። ባደገም ጊዜ የምንኩስና ልብስ ሊለብስ ወደደ። ወደ አስቄጤስም ገዳም ሄደ። በአባ ባይሞይ ዘንድም ሞነኮሰ። እርሱም አባ ዮሐንስ ሐፂር ያሞነኮሰ ነው። ከዚያም በኋላ እጅግ ጽኑ የሆነ ተጋድሎን መጋደል ጀመረ። ምንም ሳይቀምስ 40 ቀን እስከ መጨረሻው 3 ጊዜ ጾመ። በቀን በሌሊት በጾም በጸሎት እየተጋ ቅዱሳት መጻሕፍትን አዘውትሮ በማንበብ በመጽሐፍት ቃል ነፍሱን ያረካት ነበር። የእግዚአብሔር ቃል እጅግ ይወድ ነበርና ከማር ከስኳር እጅግ ይጥመው ነበርና በውሃ ዳርም እንዳለች ተክል ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ የሚያዩ ዘንድ የተገባ ሆኖ ነበር። ጌታችንም ብዙ ጊዜ ይገለጽለት ነበር፣ ከእርሱም ጋር ይነጋገር ነበር። እርሱም እግሩን አጥቦ ዕጣቢውን ይጠጣ ነበር። በአንድ ቀንም የመድኃኒታችን እግሮች አጥቦ ግማሹን ጠጥቶ ግማሹን ለደቀ መዛሙርቱ እንዲጠጣ ተወለት። ረዱን በመጣ ጊዜ ልጄ ሆይ ተነስና በኩስኩስ ውስጥ ያለውን ውሃ ጠጣ አለው። ረዱም በልቡ በመቅጃው ውስጥ ካለው ከጥሩ ውሃ ለምን አይሰጠኝም አለ። ይህንን ብሎ ቸለል አለ። መምህሩም እንዳዘዘው አልጠጣውም። ሁለተኛውም ልጄ ሆይ ተነስና ከኩስኩስቱ ያለውን ያንን ውሃ ጠጣ አለው። ግን ጠጣ ባለው ጊዜ ተነስቶ ወደ ኩስኩስቱ ሄደ። ነገር ግን ውሃ አላገኘም። አባ ብሶይም የጌታችን እግር እንዳጠበና ግማሹን ጠጥቶ ግማሹን እንዲጠጣ ለእርሱ እንዳተወለት ሳስረዳው በነገረውም ጊዜ እጅግ አዘነ። ፍጹም ድንጋጤም ደነገጠ። አባ ብሶይ ረዱን ራሱን እብድ አስመስሎ እንደሚኖር እንደ አንድ ጻድቅ ሰው ዘንድ ላከው። እርሱም ተረጋግቶ ወደ አባቱ ወደ አባ ብሶይ መለሰው። ድንጋጤውን ባልተወ ጊዜ ወደዚያ ጻድቅ ሰው ዳግመኛ ላከው። በሄደውም ጊዜ ሞቶ አገኘው። አባ ብሶይ ለረዱ ይህንን በትሬን በላይ አኑርና ተነስተህ እንድታነጋግረኝ አባቴ ያዙሃል በለው አለው። ሄዱም የአባ ብሶይን በትር በዚያ ጻድቅ በድን ላይ አኖረው። ወዲያውኑ ተነስቶ ስማ፣ ለአባትህ ታዛዥ ብትሆን ይህ ድንጋጤ ባላገኘ ነበር አለው። ይህንን ብሎ ተመልሶ ተኛ። በአንዲት ቀንም ከቅዱስ አባ ብሶይ ደቀ መዛሙርት አንዱ መጣ። ወደ እርሱም ከመግባቱ በፊት ከሰው ጋር ሲነጋገር ሰማው። በገባም ጊዜ ከሰው ማንም አላገኘም። አባቴ ሆይ ከአንተ ጋር ሲነጋገር የነበረው ማን ነው ብሎ ጠየቀው። አባ ብሶይም እንዲህ ብሎ መለሰለት። ንጉሥ ቆስጠንጢኖስ ወደ እኔ መጥቶ ይህ ታላቅ ክብር ለመነኮሳት እንዳላቸው አውቄ ቢሆን ኖሮ መንግስቴን ትቼ በመነኮስ በሆንኩ ነበር አለኝ። እኔ ምን ጎደለብህ? የጣዖት አምልኮ አስወግደ የቀና ሃይማኖት ስልጣን አጽንተሃል አልሁት። እርሱም መልሶ እንዲህ አለ፣ እግዚአብሔር ይመስገን፣ ክብርንስ እጅግ አብዝቶ ሰጥቶኛል። ነገር ግን የመነኮሳት ክብር ያህል አይሆንም። እነርሱ በእሳት ክንፎች እየበረሩ ወደ ኢየሩሳሌም ሰማያዊት ሲገቡ አይቻቸዋለሁና አለኝ። እኔም እንዲህ አልሁት፣ የእግዚአብሔር ፍርድ በእውነት ትክክል ነው።
ለእናንተ ቤቶች፣ ሚስቶች፣ ልጆች፣ ሀብት ለዓለም የተዘጋጀ ሁሉ አላችሁ። በእነርሱ ትጽናናላችሁ። መነኮሳት ግን ከዚህ ከተላ ዓለም የተለዩ በሕይወታቸው ዘመን ሁሉ ችግረኞች ናቸው። ስለዚህም ታላቅ ክብር እግዚአብሔር ሰጣቸው አሉት። በአንዲት ዕለትም እግዚአብሔር አባ ብሾይ እንዲህ አለ ብሎ ተናገረው። ይህ ገዳም እንደ ርግቦች ማደሪያ አደርገዋለሁ፣ በውስጧም መነኮሳት እሞላለሁ። ቅዱስ አባ ብሾይም ጌታዬ ፈጣሪ ሆይ የበዙ ከሆነ ምግባቸው ከወዴት ያገኛሉ? አለ። ክብር ይግባውና ጌታችንም እኔ አለብሳቸዋለሁ፣ ምንም ምን እንዲያጡ አልተዋቸውም አለ። በሀገረ እንዲና ስለሚኖር ስለ አንድ ገዳማዊ ሽማግሌ ተናገረ። በትምህርቱም አምኖ ወደ እሱ ብዙ ሕዝቦች ተሰበሰቡ። እርሱ መንፈስ ቅዱስ የለም ብሎ ተሳስቶ ነበርና ብዙዎች ተከትለውት ነበርና ቅዱስ አባ ብሾይ ይህን ነገር ሰምቶ ስለዛ ገዳማዊ እጅግ አዘነ። መስሚያውንም 3 ጆሮ አድርጎ ወደ ገዳሙ እንዲናው ሄደ። ከዚያም ገዳማዊ ሽማግሌ ጋር ተገናኘ። ብዙ ሕዝቦችን በደረሱ ጊዜ አገኛቸው። ሁሉም ለቅዱስ አባ ብሾይ ሰላምታ ሰጡት። መስሚያ ስላደረጋቸው ስለ 3ቱ ጆሮ ጠየቁት። እንዲህም አላቸው፣ ለእኔ ልዩ 3 አካላት አሉት። ስራዬ ሁሉ ከእነሱ አምሳለሁ። በውኑ መንፈስ ቅዱስ አለን አሉት። ከብሉይ ከሐዲስ መጽሐፍ ሲተረጉምላቸው ጀመረ። ከ3ቱ አካል አንዱ መንፈስ ቅዱስ እንደሆነ በመለኮቱም አንድ እንደሆነ አብራራላቸው። ሁሉም እስከ ስህተት ተመለሱ፣ ንስሐ ገቡ፣ ወደ ቀናች ሃይማኖትም ተመለሱ። ለአባ ብሾይ የዋህ ረድ ነበረው። በእጅ ስራው ሊሸጥ በሄደ ጊዜ ከአሕዛብ ወገን አንድ ሰው አገኘ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ላይ የአረፍት ነገርን እስከሚናገር ድረስ ከእውነት መንገድ አሳተው። በተመለሰም ጊዜ በክርስትና ጥምቀት ያገኘው የልጅነት ክብር ከሱ እንደተለየ አባ ብሾይ ተመልክቶ ልጄ ሆይ በአንተ ላይ ደረሰው ምንድን ነው? አለ። እርሱም ያ ሽማግሌ እንዳሳተው ነገረው። አባ ብሾይም ስለሱ 7 ቀን ሲጸልይ ሰነበተ። በፍጻሜው በክርስትና ጥምቀት የተሰጠች የመንፈስ ቅዱስ ልጅነት በርግብ አምሳል በላዩ ወርዶ በውስጡ ሲያድር አየ። ክብር ይግባውና ጌታችን ኢየሱስ ክርስቶስም አመሰገነ። ረዱንም እንዲጠነቀቅና የቀናች ሃይማኖት እንዲጸና ልዩ ከሆነ ሰው ጋርም ስለ ሃይማኖት እንዳይነጋገር አዘዘው። የበርበር ሰዎች ወደ አስቄጥስ ገዳም በመጡ ጊዜ ወደ እንዲናው ገዳም ሄዶ በዛ ተቀመጠ። ከዚያም በኋላ አረፈ። የመከራው ወራት ጸጥ ባለ ጊዜ የቅዱስ አባ ብሾይ ስጋ ከቅዱስ አባ ቡላ ስጋ ጋር በአንድነት ወደ አስቄጥስ ገዳም አመጡ። ከስጋውም ብዙ ድንቆችና ተአምራቶች ተገለጡ። ዘመኑ 57 ነበር። በአስቄጥስ ገዳም እየተጋደለ 27 ዓመት ኖረ። በእንዲናው ገዳም 10 ዓመት ኖረ። ከመመንኮስ በፊት በዓለም ውስጥ 20 ዓመት ተቀመጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን አሜን። በዚች ቀን ዳግመኛ ከእስክንድርያ ከተማ ከገምኑድ የሆነ ቅዱስ አብሮንና አቶ በሰማዕትነት ሞቱ። እኒህ ቅዱሳን ወላጆቻቸው እግዚአብሔር የሚፈሩ ምዕመናን ነበሩ። ብዙ ምጽዋትን ይሰጡ ነበር። የአባቶቻቸውም ስም ዮሐንስ የእናታቸውም ማርያም ነበር። አባታቸው ባረፈ ጊዜ በአቤሮን ዕድሜ 30 የአቶምም ዕድሜ 27 ዓመት ነበር። በቤተ ክርስቲያን አገልግሎትን የተጸመዱ ነበር። የሚራሩም ነበሩ። መጻተኞችም በፍቅር ይቀበሏቸው ነበር። በትሩፋቱና በበጎ ስራው ፍጹማን ነበሩ። ፊርማ በሚባል ሀገር ብዙ ሰዎች
በሰማዕትነት በሞቱ ጊዜ እኒህ ቅዱሳን ገንዘባቸውን ይዘው ለንግድ ወደ ፊርማ ሄዱ። የንጉሥ ጭፍሮችንም አገኟቸው። ከእርሳቸውም ጋር የሰማዕቱን የቅዱስ አንያኖስን ሥጋ ነበር። ለጭፍሮቹም ብዙ ገንዘብ ሰጥተው ከጭፍሮቹ እጅ ወደ ቤታቸው ወሰዱት። ከከበረ ድንጋይ በተሰራ ሳጥን ውስጥም አኖሩት። በፊቱም ሁልጊዜ የሚበራ መብራት አኖሩ። ከሥጋውም ታላላቅ ድንቅ ታምራቶች ተገለጡ። በዚያን ጊዜ እኒህ ቅዱሳን ስለዚህ ስለ ኃላፊው ዓለም ፍጻሜ በመንግሥተ ሰማይ ስላለው ዘላለማዊ የተድላ ደስታ ኑሮ አሰቡ። ከዚህም በኋላ ተስማምተው ወደ እስክንድርያ ከተማ ሄዱ። በመኮንኑ ፊት ቆመው ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። መኮንኑም ከእሳት እንዲጨምሯቸው ከላም ቆዳ በተሰራ ጅራፍ ደማቸው እስኪፈስ ድረስ እንዲገርፏቸው አዘዘ። ዳግመኛም ስለ ተአምራትን በሆኑ ችንካሮች ሥጋቸውን የቸነከረው በታቻቸው እሳት እንዲያነዱ ጌታችን መልአኩን ልኮ ከእሳቱ አዳናቸው። እንደገናም በታላቅ ዛፍ ላይ ዘቅዝቀው ያሰቅሏቸው ዘንድ አዘዘ። ከአፍንጫቸውም በአፋቸውም ብዙ ደም ወረደ። ጌታችን ፈጣሪያችን ከመላእክቱ ጋር ወርዶ አዳናቸው። መኮንኑም በፊቱ በቆመ ጊዜ ከጽናታቸው የተነሳ እጅግ አደነቁ። ከዚህም በኋላ ወደ ሀገረ ፊርማ ላካቸው። መኮንኑም ለአማልክት ዕጣን አጢሱ አላቸው። በዓሉትም ጊዜ በኮምጣጤ ከሙጫ ጋር ጨው ደባልቆ አፍልቶ በአፋቸው በአፍንጫቸው ጨመረ። እነርሱም ይህን ሁሉ ስቃይ ታገሱ። ከዚህም በኋላ በብረት አልጋ ላይ አስተኝተው ከታች እሳት እንዲያነዱባቸው እጆቻቸውን፣ እግሮቻቸውን ጥፍሮች አወለቁ። በብረት በትሮችም ጸንተው መቷቸው። በዚያን ጊዜ የመኮንኑ ሚስት ሞተች። እርሱም ደንግጦ ይቅር እንዲሉት ሚስቱንም እንዲያስነሱለት ቅዱሳን ለመናቸው። እነርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመኑት። ያን ጊዜ ተነሳች። መኮንኑም ከሕዝቡ ሁሉ ጋር በጌታችን አመነ። ቅዱሳንም ወደ ሀገራቸው የሄዱ ዘንድ ለቀቃቸው። ወደ ሀገራቸውም ወደ ገሙኑዲ በደረሱ ጊዜ የቀረ ገንዘባቸውን ለድሆች ለችግረኞች ሰጡ። የቅዱስ አንያኖስንም ሥጋ ስሙ ሰርባሞን በሚባል አንድ ጻድቅ ሰው አደራ አስጠበቁት። እንደ ቀድሞውም በፊቱ መብራት እንዲያበራ አዘዙት። ከዚህም በኋላ በርሙን ወደሚባል ሀገር ሄደው በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ አመኑ። መኮንኑም እንዲገርፏቸው እንዲጎትቷቸው አዘዘ። ደማቸውም እንደ ውሃ ፈሰሰ። ደንቆሮና ዲዳ የሆነች ሴትም መጥታ ከቅዱሱ ደም ውስጥ አፏንና ጆሮቿን ልቧንም ቀባች። ወዲያውኑ ድናም ተናገረች፣ ሰማችም። መኮንኑ ግን አሰራቸው። ከዚህም በኋላ እነርሱ ማሰቃየት በሰለቸው ጊዜ ራሳቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነት አክሊል ተቀበሉ። ከዚያም ከገሙዲን አገር ሰረባሞንና ሌሎች ሰዎች ነበሩ። በበፍታና በከበሩ ልብሶች ገነዟቸው። መዓዛው ጣፋጭ በሆነ ሽቱም ቀቧቸው። ወደ ሀገራቸውም ወደ ገሙዲ ወሰዷቸው። ከገሙዲም ከተማ ውጪ በደረሱ ጊዜ ሥጋቸው የተጫነበት ሰረገላ የሚስቡ እንስሶች ቆሙ። ሥጋቸው በውስጡ ያኖር ዘንድ እግዚአብሔር የመረጠ ቦታ ይህ ነው የሚል ቃል ከሰማይ ሰሙ። በዚያም አኖሯቸው። ከዚህ በኋላ ቤተ ክርስቲያን ሰሩላቸው። ሥጋቸውም ከቅዱስ አንያኖስ ሥጋ ጋር በውስጡ አኖሩ። በገሙዲም አገሮች ድንቆች ታምራትን እያሳዩ እስከ ዛሬ ድረስ አሉ። እኒህ ቅዱሳን ክብር ይግባውና ጌታችን ኢየሱስ ክርስቶስ ስማቸውን ለሚጠራ መታሰቢያዎችን እንደ ችሎታ ለሚያደርግ ኃጢአቱ ይሰረይለታል፣ ስቃይም ክፉ አያይም ብሎ መከራ በተቀበሉበት ጊዜ ቃል ኪዳን ሰጣቸው። እግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸው